አሰላሙ አለይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ዛሬ የሆዳችሁ በጣም አሪፍ ነገር እጥብ አድርጎ የሚያወጣላችሁ ነገር መድኃኒት የሆነ ነገር ይዤላችሁ መጥቻለሁ። እሱኑ ምንድነው? ይሄ ሀብራ ነው የሚባለው። በእኛ በኢትዮጵያ ደግሞ ምንድነው የሚባለው? በኢትዮጵያ ረሳሁት። እናንተ ጉድ እኮ ነው። ፌጦ ነው እንዴ? አይዋ ተልባ ነው እንጂ ፌጦ ነው የሚባለው። ይሄ ፌጦ ነው የሚባለው በኢትዮጵያ ማለት ነው። እኔ ግን 2 ቀን ሆኖታል። በውሃ ዘብዝፌ ነው ያስቀመጥኩት። በውሃ ዘብዝፌ ፍሪጅ ነው ያስገባሁት። እዚህ ጋር ደግሞ ሀሊብ እንደምታዩት ሀሊብ አለኝ እና የሆድ በጣም አሪፍ ነው ወላሂ ጠጥታችሁ ብታዩት ማለት ነው። እንግዲህ መጀመሪያ ደግሞ ሰላም ብያችኋለሁ። ሰላማችሁ በዚህ ሰዓት ብያችኋለሁ። እኔ መቼም እናንተ ነገር ሰላም ሳይልልኝ አልሆንም ማለት ነው። እንግዲህ ሰላማችሁ በዚህ ይበልልኝ። ሆዳችን ወላሂ ያለው ሆዳችን ውስጥ ያለ እንደው የቪታሚንነት እንደው በሽታም ራሱ ውስጣችን ውስጥ ቆሻሻ ምናምን ካለ ጥርግርግ አድርጎ ነው የሚያወጣው እላችኋለሁ። መጀመሪያ እኔ ያው ብዙም አልጠቀምም። የምጠቀመውን አሳያችኋለሁ። 1 ኩባያ ነው የምጠቀመው። እኔ በዚች ኩባያ 1 ነው የምጠቀመው። እሱንም እንዴት ነው የምጠቀመው እላችኋለሁ። አብረን እንከታተላለን። ወላሂ የሆዳችሁ ቆሻሻ እንዳለ ጥርግ አድርጎ እና በዛ ላይ ደግሞ መድኃኒት ነው የሚሆናችሁ። መድኃኒት ነው የሚሆነው እንደምታዩት ማለት ነው። በጣም መድኃኒት ነው። እንግዲህ ታውቃላችሁ እናንተ ሐኪም ቤት ምናምን ይሄ መድኃኒት ክኒኖች ምናምን ሰብስበን እሱን የዋጥን ሆዳችን ውስጥ አወፈረን ማለት ነው። እኛ ግን ማወቅ የለብን። በቤት ውስጥ በቀላል የምታዘጋጁት እና በቀላል ብር ገዝታችሁ የምትሰሩት ነገር አለ። እኛ እናውቀውም እሱን ማለት ነው። እና እሱንንም እስቲ ምን እንደሆነ እንመልከተው ማለት ነው። እሺ ሀሊቤን እፈታለሁ። አሁን እዚህ ጋር ከፍተውና ኧረ ጉድ ነው። አልከፈትም አለኝ። ምን ነው እጄ ሞተ እንዴ? እየተመታ አሁን ሀሊቤን እቀዳለሁ። እዚህ የቀዳሁት ሀሊቤን ማለት ነው። 1 ኩባያ ቀዳሁኝ። እዚሁ ላይ አደርገዋለሁ። ከፊፍ ነው ይሄ ሀሊብ እንትን ምን እንዳይመስላችሁ የሚያወፍረው አይደለም። ይሄ የረጅሙ ነው። ከዛ ደግሞ እቺንንም አረጋለሁ ታዩታላችሁ ማለት ነው። ይሄው እቺንን 1 ማንኪያ እጨምርበታለሁ። ሬዲ መያዝ አልተመቸኝም። ስልኩን ይዤ ነው ማሳያችሁ። አይ በቃ 1 ማንኪያ አድርጌያለሁ። አቤት ሽታው በስሚላሂ ሽታ እንዳይመስላችሁ ማለት ነው። ወላሂ የጠነበረው ነው። ይሄ ሁሉ ምንድን ናት እንድታዩ ብዬ እኮ ነው። ቤታችሁ ውስጥ ሳይኖር አይቀርም እንድታረጉ ብዬ ነው። ይሄው 2 ማንኪያ አረኩኝ። ትንሽ ነው የጎደለችው። ይበቃዋል ማለት ነው የዛሬ። ይሄንን እንዲህ ያለው ነው። አሁን አፈላዋለሁ እሳቴ ላይ ማለት ነው። ጋዜ ላይ ጥደዋለሁ። እናንተ ሐኪም ቤት ይሄንን ያላችሁ ወደዚህ ያላችሁ እሳቴን ውስጥ ጥጄዋለሁ። ሀሊቤን እዚህ ያላችሁ እዚህ ተኔም ጭምር ማለት ነው። ትንሽ ሲያመን ሐኪም ቤት የሚወጣውን ታውቃላችሁ። በዛ ላይ ትክክለኛ መድኃኒት አይሰጡንም። ቤት ደግሞ ስንጠይቃቸው ራስ ምታት ክኒን ሲሰብስቦ ይሰጡና እሱን ዋጣችሁ ተኙ ይሉናል። ለምን? በቀላሉ የሚዘጋጅ በቤት ውስጥ አለ ማለት ነው። በቤት ውስጥ እንኳን ባይኖር በገንዘባችሁ አውጥታችሁ ይሄ በትንሽ ብር ነው እዚህ ያለ እንደኛ ምሽ እንደ ኢትዮጵያ ውድ ሀገር ኢትዮጵያ ውስጥ እዚህ ነው ቀላል ነው ማለት ነው። በትንሽ ብር ነው የምትገዙት እዚህ ያለው ማለት ነው። ገዝታችሁን ራሳችሁን መጠበቅ መጠጣት አለባችሁ። ብዙ ነገሮች አሉ የሚሰሩ ነገሮች የሆዳችሁ ቆሻሻ የሚያወጡላችሁ። በተለይ ጨጓራ ያለባችሁ ልባችሁ የሚያቀራችሁ ምን የሚላችሁ ዛሬ ወደ 1 ዶክተር ሆኜ ነው የመጣሁላችሁ። እናንተ ሳቆ ብቻ ምን አለባችሁ? ሳቆ የኔ ተሰቆብኝ ይሆናል። እኔ ሳቆ ቢቸግር ዶክተር አትበሉኝ። ጥሩ ወላሂ እውነቴ እኮ ነው። በጣም አሪፍ እላችኋለሁ። አሪፍ
ብዙ ነገሮች አሉ መድኃኒቶች ነገሮች ማለት ነው። እኔ እያገኘሁበት ነው የምነግራችሁ ማለት ነው። እኔ በፊት ወላሂ በጣም ነበር ጨጓራ የሚያመኝ፣ ምግብ አልበላም ነበር፣ ሻሂ አንጠጣም ነበር። ሻሂ ከጠጣ ወዲያው ነበር የሚያስተፋኝ የሚወጣው ያቃጥለኝና ልቤ ማለት ነው። ምግብ እሺ አይለኝም ነበር። አሁን ምግብ እንደ አህያ እየበላሁ ነው ምግብ ማለት ነው። በጣም እንደ ምግብ በጣም እየበላሁ ነው። በጣም እየጠጣሁ ነው። ያገኘሁትን ምግብ ሁሉም እየበላሁ ነው። ምንም የሚያመኝ ነገር የለም። ምንም የሚያሳምመኝ ነገር የለም። አልሐምዱሊላህ ረብል ዓለሚን። ወላሂ መቼም የኔ መላወቃችሁ ይሄ ጨጓራ ቢማለው በሽታ ቀላል እንዳይመስላችሁ። በጣም ነው የሚያመው፣ በጣም ነው የሚከብደው ማለት ነው። ስለ ጨጓራ ሳነሳ እውነት ያቀለሸልሻኛል ማለት ነው። ለምን በጣም ተጫውተውብኛል እኔ ኢትዮጵያ ውስጥ ማለት ነው። በጣም ነው ተጫውተው፣ እዚህ መጥቼ ራሱ ተጫውተውብኛል። ግን አልሐምዱሊላህ አሁን ራሴን የጠበቅኩኝ እንትን ያልኩኝ ለማን አባቶ ብዬ ማለት ነው። ራሴን በቃ እንትን ያልኩኝ አሁን ወላሂ ላዚም አያመኝም እላችኋለሁ። አያመኝም። አንዳንዴ ወይ የሆነ ነገር እንትን ስል በቃ የሆነ ነገር ወይ አንድ ጊዜ ከሰዎቹ ጋር ትናደዳላችሁ፣ ወይ የሆነ ነገር የሚያስጠላችሁ የሚያናደዳችሁ ነገር እሱን አንድ ጊዜ ራስ ምታት እንጂ አልሐምዱሊላህ እንደዚህ ውስጥ ገብቶ የሚያመኝ ነገር ምናምን የለም። አሁን በጭራሽ እላችኋለሁ። ድሮ ሰውነቴ ተመልሰዋል። በፊት በጣም ከስቼ ነበረ። አሁን ግን ሰውነቴን ራሱ ጠገንኩት፣ ራሴ መለስኩት። ለማን ብዬ ማለት ነው። እውነቴ ነው የምላቸው። አትክሱ። በፊት እኔ ለመከሳት ብዬ ሌሞን እየጠጣሁኝ ሙቅ ውሃ ጠዋት ጠዋት ተነስቼ እየጠጣሁኝ በቃ ደሜን ሁሉም አልቆ ነበር። በእውነቴ ነው የምላችሁ። ለምን እኔ ለመከሳት ፈልጌ ማለት ነው። እሳቱ ያያችሁ። እዚህ ቤት ደግሞ የሚያስጠላው ነገር ያንገበግበዋል። ይሄን መዝጋት አለብኝ ማለት ነው። እና ያው ዛሬ አዲሱ ዓመት ብዬ ነኝ ያለሁት እላችኋለሁ። እና በፊት በቃ ከሳለሁ ብዬ ሌሞን እውነት ጨምቄ እሱን ማንሶኝ ነጭ ሽንኩርቱ ነገራችን ላይ ነጭ ሽንኩርት በጣም መድኃኒት አለው። ሌሞን ግን ባታበዙት ጥሩ ነው ብዬ አስባለሁ። እና ቤተሰቦቼ እና ብዙ ነገር አለ። ጠዋት ጠዋት ቦርጫችሁ ምናምን የምትሉት ሌሞን አትጠጡ። ባትጠጡ እኔ ደስ ይለኛል። ለምን በጣም ነው ሌሞን ደም የሚመጣው ማለት ነው። የምትጠጡት ካለ ነጭ ሽንኩርት ተመርጣለሁ። ነጭ ሽንኩርት እንትን ብላችሁ በደንብ አድቅቃችሁት ድቅቅ ይሄ እንትን ሳይሆን ማለት ነው። ድቅቅ አድርጋችሁት ክተፉት፣ በመኪና ሳትፈጩት ማለት ነው። ክተፉት፣ ድቅቅ አድርጋችሁ በመኪና አትፍጩት። ከዛ በኋላ እንትን ማር አድርጉበት፣ ማር ማለት ነው። ማር አድርጉበት ትንሽዬ ሳይበዛ ማር፣ ስኳር የሌለው ማር ማለት ነው። አሁን ማር እንኳን ስኳር የሌለው ማር የለም። ከአንዳንድ እንደው ከአገር ቤት ተገዛን ምናምን ሲመጣልን ነው እንጂ እዚህ እንኳን ስኳር ብቻ ነው። እንኳን ጥሩ ማርም ያለ አይደለም። ግን ያው ምንም ማድረግ አይቻልም። እሱን ትንሽ አድርጋችሁ ነጭ ሽንኩርት ማለት ነው። እሱን አድርጋችሁ እንትን አብረሃምራ የሚባል በኢትዮጵያ ጥቁር አዝሙድ ማለት ነው። ጥቁር አዝሙድ ትንሽ አድርጉበት፣ ትንሽ ማለት ከዛ ጠዋት ጠዋት ስትነሱ አንዳንድ ማኪያ ዋጡ ማለት ነው። ቦርጫችሁ እንዳለ ወላሂ ጊፍቲ ምናለች ብሎ ጥርቅ አድርጎ ነው የሚያነሳላችሁ ማለት ነው። እንዳለ ማለት ነው። ዛሬ መቼም ቢቸግር ዶክተር ነው የምትሉኝ። ኧረ እኔ በሉኝ። እኔ እህቶቼም እኔ እየጠቀመኝ ነገር እነግራቸዋለሁ። ሌሞን ግን ጠቀመኝ፣ አከሳኝ፣ ግን ጎደል ደሜን እንዳለ መጦ ነው የወሰደኝ። ወላሂ ደሜን እንዳለ ማለት ነው ሳይቀር ነው ብኝ ሄደው እና ይኸው የፈላ ነው ወተቱ ማለት ነው። እንግዲህ ይሄንን ጠዋት ጠዋት ግጥም ስታደርጉ ማለት ነው የሆዳችሁ ያለ ቆሻሻ ሁሉም ውልቅ ነው የሚለው። ሰውነታችሁ ቀለል ነው የሚላችሁ እላችኋለሁ። እንደምታዩት በቃው ማለት ነው። ከዚህ በላይ ወተት መፍላትም የለበትም። አሁን እዚች እቃዬ ላይ አረገዋለሁ ማለት ነው። ወተት አድርጌበት ነበር ማለት ነው። እዚች ላይ አረገዋለሁ። ከፈለጋችሁ እዚህ ላይ እንትን ራሱ መጨመር ትችላላችሁ። በካስተርም እንሰራለን። እኔ በካስተርም እሰራለሁ፣ ግን ካስተሩ ያወፍራችኋል። በጣም ነው የሚያወፍረው፣ በጣም ነው የሚያወፍረው ማለት ነው። ይሄ በቃ አሪፍ ነው። ይሄ ማለት ነው ትንሽ ቀዝቀዝ
ሲል አንስታችሁ ግጥም አድርጉ ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን። ሁሌ በአዲስ ነገር እመጣላችኋለሁ። እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ እና አበረታቶኝ እላችኋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሉላችሁ። ባይ ባይ።